ድንቅ ባህልና ያልተለመደ ነገር የሚከውኑ ህዝቦች ናቸው። ማር በየደረሱበት እንደ ሸት ቆርጠው ይመገባሉ። ካስፈሪውና መርዛማው የኮብራ እባብ ጋር ወዳጅነት ፈጥረው ግንኙነት አጠንክረው ይኖራሉ። ምናልባት እግር ጥሎት ቤታቸው በእንግድነት ብትገኙ ተናዳፊ እባብ በቤት ውስጥ ሲንጎማለል ስትመለከቱ ጉልበታችሁ ብርክ ብርክ ይለዋል፣ ልባችሁ ይሸበራል። እንደዚህ በመሆንዎ ፈሪ አያስብሎትም። ምክንያቱም የተመለከቱት ገዳዩንና አስፈሪውን እባብ ነውና። ካለበት አድነው ለሚያመጡት ለነዚህ ህዝቦች ግን አደገኛው እባብ በቤታቸው መገኘት ዘወትር የሚመኙት እሰየው መጣለን የሚያስብል ነው። እኛ የምናውቀው ልጆች ባሻንጉሊት እየተጫወቱ ሲያድጉ ነው። የነርሱ ልጆች የሚጫወቱት ግን በመርዛማ እባብ ነው። ይህን ለሚሰማ እንግዳ ነገር ሊመስለው ይችላል። ነገር ግን ለነዚህ ህዝቦች የተለመደና የሚዘወተር ተግባር ነው። ደስታቸው ከፊታቸው ይነበባል። ህንድ ራጃስታን ግዛት ገብተናል። ዳንሳቸውንና ሙዚቃቸውን በዩኔስኮ በማይዳሰስ ቅርስነት ባስመዘገቡት ጎሳዎች መንደር ለደቂቃዎች ቆይታ እናደርጋለን። በዚህ ሀገራትን በምንቃኝበት ጥንቅራችን በህንድ ራጃስታን ከተማ ውስጥ የሚኖሩትን ህዝቦች መንደር ተገኝተን አስደናቂ ባህላቸውን፣ ጉድ የሚያስብለው ሀገረኛ ዳንሳቸውንና አስገራሚውን የዕለት ከዕለት ኑሯቸውን እንጎበኛለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረግ አይርሱ። አብራችሁን ቆዩ። እኛ ከባብ ጋር ዘመናትን ያስቆጠረ ጠላትነት አለን። ጠላትነታችን አንድም ሁለትም ተብሎ የሚቆጠር ነው። አንድም ጥንት ለሰይጣን ማህደር በመሆን የሰውን ልጅ ከገነት አስወጥቷል። ሁለትም መርዙን በመርጨት ሰውን በመንከስ በየዓመቱ ከ140 ሺህ ሰዎች በላይ ይገድላል። እኛ አናቱን እንቀጠቅጠዋለን፣ እርሱ ደግሞ ሰኮናችን ይነክሳል። እባብ ከምድር አውሬ ሁሉ እጅግ ተንኮለኛና አስፈሪ መርዛማ እንስሳ ነው። በህንድ ራጃስታን ግዛት የሚገኙት ካልቤሊያዎች ከባብ ጋር ያላቸው ወዳኝነት ጉድ ያስብላል። ስማቸው ተግባራቸውን ይገልጻል። ካልቤሊያ እባብን የሚወዱ ህዝቦች የሚል ትርጉም አለው። የዘር ሐረጋቸው የሚመዘዘው በመላው ዓለም ከተበተኑት ከሮማ ጂፕሲዎች ነው። ዛሬ ላይ በህንድ ቡልጋሪያና የተለያዩ የዓለም ክፍሎች ይኖራሉ። ህንድ ካሏት 10 ግዛቶች ራጃስታን አንዷ ናት። ራጃስታን ማለት የንጉሶች ምድር የሚላቻ ትርጉም አለው። ብርቱካናማ ቀለም፣ ወከባና ግርግር የከተማዋ መገለጫ ነው። 3/4 የሚሆነው የግዛቲቱ ክፍል ገጠራማ ሲሆን በዚህ ግዛት የሚኖሩት ጂፕሲዎች ከተናዳፊው ኮብራ እባብ ጋር ወዳጅነት ፈጥረው ግንኙነት አጠንክረው በሰላም ይኖራሉ። የካልቤሊያዎች ታሪክ ዘመናትን ያስቆጠረ በዳንሳቸው የደመቀ እባብ ጋር የተቆራኘ ነው። የካልቤሊያ ማህበረሰቦች በ12ኛው ክፍለ ዘመን ከነበሩት የህንድ 9 ቅዱሳን ተብለው ከሚጠሩት ውስጥ አንዱ ከነበሩት ካኒፍናዝ ማሃራጅ ተከታዮች እንደነበሩ ይገመታል። የካኒፍናዝ የዮጋና መንፈሳዊ መምህር የነበሩት ጉሩ ጎራክናዝ ከዕለታት አንድ ቀን መርዝ ያለበት ፈሳሽ እንዲጠጣ እንዳደረገው በአፈታሪካቸው ይተርካሉ። መምህሩ ይህን ያደረጉት የካኒፍናዝን ታዛዥነትና ስርዓት አክባሪነት ለማወቅ ስለነበር ያለምንም ጥያቄ የተሰጠውን መርዝ እንደጠጣ ይናገራሉ። መምህሩ በደቀ መዝሙሩ ታማኝነት እጅግ ተደነቀ። ከዚህም በኋላ በዓለም ዙሪያ ያሉ መርዛማ ፍጥረታትን ሁሉ አላምዶ የመኖር ኃይል አገኘ። ይህም ከትውልድ ወደ ትውልድ እየተላለፈ ከኛ ደረሰ ይላሉ። ሌሎች ምሁራን ደግሞ የራሳቸውን መላምልት ያስቀምጣሉ። ካል ማለት የጊዜና የሞት አምላክ ማለት ሲሆን በሊያ ማለት ደግሞ የእነርሱን አምላክ ናንዲን ያመለክታል። እነዚያ ምሁራን ለዚህ ማስረጃ አድርገው የሚያቀርቡት ካልቤሊያዎች ከሞተ በኋላ አስክሬን በማቃጠል በምትታወቀው ህንድ የሞተ ሰውን የሚቀብሩ ብቸኛ ሂንዶች መሆናቸውንና በመቃብራቸውም ላይ የሸዋ የናንዲ ቤል ሐውልት መኖሩን ነው። ካልቤሊያዎች ባህላቸውን ጠብቀው ማስቀጠል የቻሉ ደስተኛ ህዝቦች ናቸው። ከመንደር ወደ መንደር እየተዘዋወሩ እባብን በማደንና በማላመድ የእባብን መርዝ በመሸጥና ከአካባቢው ስነ ምህዳርና እምነት ጋር የተጣጣመ ኑሮ ለመኖር ከኮብራዎች ጋር በመግባባት የሚኖሩ ዘላኖች ወይም አርብቶ አደሮች ናቸው። ኑሯቸው ከቦታ ቦታ በመንቀሳቀስ የተሞላ ነው። ይህ የማያቋርጥ ጉዟቸው ከአካባቢው አስቸጋሪ መልክዓ ምድር ጋር ያላቸውን ጥልቅ ግንኙነት አጠናክሮላቸዋል። ካልቤሊያዎች
አካባቢያቸው ላይ ያላቸው መረዳት አስደናቂ ነው። እንስሳትንና እጽዋትን በሚገባ ስለሚያውቋቸው ሲፈልጉ ለምግብነት፣ ሲሻቸው ለመድኃኒትነት፣ ደስ ሲላቸው ሸጠው ለገቢ ምንጭነት ይጠቀሙበታል። እነዚህ በደቡብ ራጃስታን የሚገኙ ህዝቦች አርብቶ አደሮች ብቻ አይደሉም። እንደ እንዝርት እየሾሩ የሚያቀርቡት ዳንሳቸውንና ድንቅ ባህላቸውን በዩኔስኮ ማስመዝገብ የቻሉ ህዝቦች ናቸው። ዳንሳቸው የሳፔራ ዳንስ ወይም እባብ ማራኪ ዳንስ በመባል ይታወቃል። የካልቤሊያ ወንዶች የሙዚቃ መሳሪያውን ሲቆጣጠሩ፣ ሴቶች በህብረ ቀለማት ያሸበረቀ ቀሚስ ለብሰው እንደ እንዝርት ይሽከረከራሉ። በሜካፕ ተውበው በቀሚስ ደምቀው የሚያቀርቡት ዳንስ ተመልካችን ያፈዛል። የሙዚቃና ዳንስ ፍቅር የሌለው ሰው ቢሆንም እንኳ ትከሻው ሳያስፈቅደው ይንቀሳቀሳል፣ ሰውነት አብሮ ይደንሳል። ዳንስና ሙዚቃ በእየለቱ የሚከወን ተግባራቸው ነው። ይህን አስገራሚ የዳንስና የሙዚቃ ድግስ ለመሳተፍ ከመላው ዓለም ጎብኚዎች ወደ ራጃስታን ይጎርፋሉ። እነዚህ ጎብኚዎች ወደ ካልቤሊያዎች የሚመጡት ዳንሳቸውን፣ ከእባብ ጋር ያላቸውን ወዳጅነት፣ አስደናቂ ባህላቸውን ለመጎብኘት ብቻ አይደለም። ጉድ የሚያስብለው ባህላቸው የኮቪድ-19 ወረርሽኝን ተከትሎ በዓለም ናኝቷል። አሁን ላይ ከተለያየ ዓለም እየመጡ ዳንሳቸውን የሚሰለጥኑ እጅግ ብዙዎች ናቸው። ባህል እንደ ቡፌ በሚዘገንባት ህንድ የካልቤሊያዎች ዳንስ ሌላኛው ድምቀቷ ነው። ካልቤሊያዎች በዓለም ዳርቻ ሁሉ የናኘ ዝና ቢኖራቸውም ብዙ ችግሮች አሉባቸው። ብዙዎች አሁን ድረስ በከፋ ድህነት ውስጥ ይኖራሉ። ተረጋግተው የሚቀመጡበት ቋሚ መኖሪያ ቤት፣ የሚማሩበት ትምህርት ቤትና ሲያማቸው የሚታከሙበት ጤና ጣቢያ ያልተሟላላቸው ህዝቦች ናቸው። እየተስፋፋ የመጣው ዘመናዊነትና ከተሜነት ከቦታ ቦታ በመንቀሳቀስ ኑሯቸውን ለሚገፉት ካልቤሊያዎች ትልቅ ስጋት ሆኗል። ወጣቶቻቸው ያደጉበትን ባህልና ትውፊት በመተው ዘመናዊ ኑሮ፣ የተሻለ ስራ ዕድልና የተስተካከለ ህይወት ፍለጋ ወደ ከተማ በገፍ ይፈልሳሉ። ይህ ሁኔታ ነባር ባህላችን ያጠፋብናል የሚል ፍራቻ አሳድሮባቸዋል። የአካባቢው መሪ ራካሽ ጆጊ ልጆቻችንን ባህላዊውንና ዘመናዊን ትምህርት በጋራ የምናስተምርበት ትምህርት ቤት ለመገንባት የዓለም እርዳታ ያስፈልገናል። ሁሉም ዳንሶቻችንን ይወዳሉ። መውደዳቸውንም የዕለት ከዕለት ህይወታችንን ይሻሻል ዘንድ በማገዝ ሊገልጹልን ይገባል ይላል። ከቅርብ ጊዜ ወዲህ የበጎ አድራጎት ድርጅቶች የካልቤሊያዎችን ህይወት ለማሻሻል እየሰሩ ይገኛሉ። ባህል የአንድ ማህበረሰብ የእድገትና የኑሮ ዘይቤ መሰረት ነው። የካልቤሊያ ማህበረሰቦችም ዳንሳቸውና ሙዚቃቸውን ለዓለም በማቅረብ በገቢ ምንጭነት ይጠቀሙበታል። በዚህ ባህል ውስጥ ሴቶች ያላቸው ሚና ቀላል የሚባል አይደለም። ጉላቦ ሳፔራ የካልቤሊያን ዳንስ በማስተዋወቅና በማስተማር የምትታወቅ ሴት ስትሆን እንደ አውሮፓውያኑ አቆጣጠር በ2016 በህንድ መንግስት ፓድማሽሪ አዋርድ ማግኘት ችላለች። ሴቶች በሚደንሱበት ጊዜ ሴቶች ሳይሆን እባብ ነን ብለው ያምናሉ። እያንዳንዱ እንቅስቃሴያቸው ከኮብራ እባብ እንቅስቃሴ ጋር ተመሳሳይ ሲሆን ታሪካቸውን፣ ህመማቸውንና ደስታቸውን ማንጸባረቂያ ነው። ሙዚቃቸው ጊንዳጊ ፍቅር የሚሰበክበት የደስታቸው መሰረት ነው። ውድ የዩቲዩብ ቻናሌ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ታደርጉ ዘንድ እንዲሁም በፕሮግራማችን ላይ ያላችሁን ሀሳብ አስተያየት ታደርሱን ዘንድ እየጋበዝን የዛሬውን የሀገራት ቅኝት ጥንቅራችን በዚህ አበቃን። ለሀገራችን ሰላም፣ ለእናንተም መልካሙን ሁሉ ተመኘን።